የሚናገር ማክሰኞ የሚነበብ የሚጸለይ እግዚአብሔር አገልጋይ ክቡር ቅዱስ ገብረ ክርስቶስ ዜና ገድሉን እንጀምራለን። ጸሎቱና በረከቱ በሀገራችን በኢትዮጵያ በደብራችን በደብረ ከዋክብት እንዲሁም በዚህ የተሰበሰብነው ሕዝበ ክርስቲያኖች ላይ አድሮና ጸንቶ ይኖር ለዘላለሙ አሜን። ያን ጊዜ አባትና እናቱ ሚዜዎቹ ወዳጆቹ አገልጋዩ ተኝተው ሳለ ቅዱስ ገብረ ክርስቶስ በሌሊት ወጣ። ከዚያች ከሙሽርነቱ በቀር ከሙሽራይቱ በቀር ማን ያየው የለም። ከዚያ በኋላ ጎዳናዬን አቅናልኝ፣ የሚሄድበትንም ጎዳና ምራኝ፣ በአንተ አምኛለሁና አቤቱ ፈቃድን ለመስራት አብቃኝ። ፈጣሪ አንተ ነህና ቅዱስ መንፈስን ወደ ጽድቅ ቦታ ይምሩኝ እያለ መንገዱን ሄደ። ሲሄድም ከባህር ደረሰ። በዚያም መርከብ አገኘ። በመርከቢቱ ወደ አርማንያ ሊሄዱ የሚወዱ ሰዎች ነበሩ። መርከበኞቹም የንጉሥ ልጅ እንደሆነ አላወቁም ነበርና ቅዱስ ገብረ ክርስቶስም ወዳጅ ወንድሞች ሆይ ከእናንተ ጋር ሄድ ዘንድ ተቀበሉኝ፣ ዋጋቸውንም እሰጣቸዋለሁ አላቸው። ዋጋቸውንም ተቀብለው ወደ መርከቡ አስገቡት። በነጋም ጊዜ አባቱ ቴዎዶስዮስና መኳንንቱ፣ መሳፍንቱ፣ አገልጋዮችም አስከትሎ ደስ እያለው ሄደ። ልጁንም ያይ ከእርሱም ጋር ደስ ይለው ዘንድ ወደ ጫጉላ ቤት ገባ። እናቱ መርጌዛ ወይዛዝርቶቹን ልጃገረዶቹን አስከትላ ከሙሽራውና ከሙሽራይቱ ጋር ደስ ይላት ዘንድ መጣች። ወደ ጫጉላም ቤት በገቡ ጊዜ ከሙሽራይቱ በቀር ሙሽራውን አላገኙትም። ልጃችን ባልሽ ወዴት አለ አሏት። ሙሽራይቱም እያለቀሰች መንፈቀ ሌሊት ሲሆን ወደ እኔ ተመልሶ መጣ፣ ፊቱ እንደ ፀሐይ ያበራ ነበረ። ያን ጊዜም ደንግጬ ከምድር ላይ በግንባሬ ወደቅሁ። በእጁ ይዞ አነሳኝ። አትፍሪ፣ ተነሽ እንጸልይ አለኝ። እኔም ተነስቼ ከእርሱ ጋር ጸሎት አደረግሁ። 10 ጣቶቹ እንደ ፀሐይ እግር፣ ዓይኖቹም እንደ ሙሉ ጨረቃ ሲያበሩ አየሁ። ጸሎቱንም ከፈጸመ በኋላ እኔን አማለኝ፣ በጎ ሥራ ሰራ ዘንድ አዘዘኝ። እርሱም ግን የሚያንጸባርቅ የሙሽርነት ልብሱን ከላዩ ላይ አውልቆ ተርታ ልብስ ለበሰ። ራሴንም ስሞ እግዚአብሔር ከአንቺ ጋር ይሁን፣ ከአንቺም አይለያለኝ። እኔም መልሼ ወዴት ትሄዳለህ ብዬ ብጠይቀው መሐላሽን አስብኝ አለኝ። ያን ጊዜ ዝም አልኩኝ፣ ልከለክለው አልቻልኩም። ያን ጊዜም በችኮላ ከኔ ተለይቶ ወጥቶ ሄደ። እኔም እስካሁን እንደምታዩኝ እያለቀስኩ አደርኩ አለችው። አባቱ ቴዎዶስና እናቱ መርጌዛም የሙሽራይቱን ነገር በሰሙ ጊዜ በግንባራቸው ከመሬት ላይ ወድቀው ልብሳቸውንም ቀደው በራሳቸው ላይ አመድ ነስንሰው ፊታቸውን በጥፍራቸው ነጩ። ደስታቸው ወደ ልቅሶ ተመለሰ። ከዚያም በኋላ ንጉሥ ቴዎዶስዮስና 500 አገልጋዮችን አዘዘ። ያማረ የክብር ልብስ ሸልመው የወርቅ ዝናር አስታጥቆ ለእያንዳንዳቸውም ብዙ ወርቅ ብር የወርቅ ልብስም ለመንገድ የሚያሻቸውን ሁሉ ሰጥቶ 500 አገልጋዮቹን ንጉሥ ቴዎዶስዮስም እነዚህ 500 አገልጋዮች ሁሉ ገንዘብ ይዛችሁ ሁለት ናቸው፣ በየሀገሩ በየባህሩ በመርከብ ቆላውን ደጋውን ሜዳውን እንደ ነጋዴው ናቸው። ሂዱ፣ ልጅ ያለበትን ግንብ ቢሆን ተራራ ቢሆን ኮረብታ ቢሆን እንደዋልያ ሁኑ፣ እንደሚበራ አሞራ ፍጠኑ፣ ወደ ኋላችሁ አትመለሱ። የጨው ድንጋይ እንደሆነችው እንደ ለውጥ ሚስሆን መንገድ አትቁሙ። በየደረሳችሁበት አገርና መንደር ሁሉ ለድሆች ለጦም አዳሪዎች ባሎቻቸው ለሞቱባቸው ሴቶች ልጆች ለሞቱባቸው ልጆችም ምጽዋትን እየሰጣችሁ የገባችሁበት በደረሳችሁበት ሁሉ የዓይኔ ማረፊያ ያልሁትን የምወደውን ልጄን ዜናውን ጠይቁ። ከእናንተም ልጄን ያገኘ ሰው ቢኖር እውነት እነግራቸዋለሁ፣ እስከ መንግሥት እኩሌታ ሰጠዋለሁ። የልጁን መገኘት ለሚነግረኝም ብዙ ገንዘብ ሰጥቼ ከኔ በታች ባለ ሙሉ ስልጣን አድርጌ ሾማለሁ አላቸው። ከዚያም በኋላ ንጉሥ ቴዎዶስዮስና እንግዲህ ወዲህ እኔ እንደ ነቢዩ ኤርምያስ ሆኜ ለራሴ ማን ዋይ ይሰጠኛል? ለወድ ልጄ ሌሊትና ቀን አለቅስለት ዘንድ ለዓይኖቼ እንባ ምንጭ ማን ይሰጠኛል አልኩ።
ዳግመኛም እንደ ዳዊት ሆኜ ሌሊትን አልጋዬን በእንባ አጥባለሁ፣ መኝታዬንም አራስኩ። ለዓይኖችም እንቅልፍ ለቅንድቦችም ሽልብታ ለጉንጮችም ዕረፍት አልሰጥም። የዓይኔ ማረፊያ የሆነ የተወደደ ልጅን በማየት እግዚአብሔር ደስ እስኪያሰኘኝ ድረስ ወደ ዙፋኔ አልመለስም አለ። እናቱ መርቄዛም እግዚአብሔር የሰውነቴን ጭንቀት የልቦናዬን ሐዘን አይቶ ልጄን ወደ እኔ እስኪመልሰው ድረስ በሕይወቴ ሳለሁ አመድ ምንጣቤ ይሁን ብሞትም ምግቤ እርሱ ነው እያለች እያለቀሰች በአመድ ላይ ተቀመጠች። ይህችም ሙሽራይቱም የሙሽርነት ልብሷን አውልቃ የራስ ጠጉሯንም ተላጭታ እንግዲህ ወዲህ ቃል ኪዳን የገባሁለት ጌታዬ እኔን ከተወበት ከዚች ቤተ አልወጣም፣ በታቦት ፊት አቁመው በተክሊል ሕግ አክብረው ከእርሱ ከጌታዬ ከጓደኛዬ ጋር አንድ ባደረጉኝ ጊዜ በክርስቲያን ሕግ አብረው የተሞሸርኩትን እሱን ያሳየኝ ዘንድ ክርስቶስን ደጅ ጠናዋለሁ አለች። ከዚያ በኋላ እነዚህ አገልጋይ ወጥተው የንጉሡ ልጅ ቅዱስ ገብረ ክርስቶስን ይፈልጉት ዘንድ ጉዟቸውን ጀመሩ። በጎዳና ሲሄዱም በየሀገሩ በየመንደሩ ወሬውን ይጠይቁ ነበረ። ቅዱስ ገብረ ክርስቶስ ግን 1 ዓመት ወደምታስኬድ ሩቅ ሀገር ሄዶ አርማንያ በምትባል ሀገር ደርሶ ነበረ። በዚያችም ሀገር የእመቤታችን ቅድስት ድንግል ማርያም ስም የታነጸች ቤተ ክርስቲያን ነበረች። በዚያም ቤተ ክርስቲያን ደጃፍ ብዙ ድሆችና ጦም አዳሪዎች ባሎቻቸው የሞቱባቸው ሴቶችና ወላጆቻቸው የሞቱባቸው ልጆች ይኖሩ ነበረ። አገሪቱ ታላቅ ነበረች። በቤተ ክርስቲያን ቅጽር አጠገብም ምጽዋት የሚፈልጉ ድሆች ጦም አዳሪዎችም እንዲኖሩ ስርዓት ነበረ። ቅዱስ ገብረ ክርስቶስ ግን ባህር ተሻግሮ ከሄደ ጀምሮ ምጽዋትን መስጠት አላቋረጠም። ከጫጉላ ቤት የተወሰደውንም ሁሉ ለችግረኞች ሰጠ። ምን ያስቀረው የለም። ለብሶት የነበረው ሳይቀር አውልቆ ሰጥቶ ጨርቅ ለበሰ። ከሰንበት በቀር ምን ሳይቀምስ በማለትም በሌሊትም እየጾመ ኑሮውን ከነዳያን ጋር በቤተ ክርስቲያን ቅጽር አደረገ። የፋሲካ ጾም በደረሰ ጊዜ የነቢዩ ሙሴን ጾም ይጾም ነበረ። ከቅበላ እስከ ፋሲካ ድረስም ምን አይቀምስም ነበረ። ከማደሪያውም ሳይወጣ እስኪነጋ ድረስ ሳያቋርጥ በማለትና በሌሊት ተግቶ ይጸልይ ነበረ። ነግቶ በተደወለ ጊዜም ለጠዋት ጸሎት ከሕዝቡ ጋር ወደ ቤተ ክርስቲያን ገብቶ ያገለግል ነበረ። ከቤተ ክርስቲያን ሲወጣ ወደ ቤቱ ገብቶ ሲጸልይ ይውል ነበረ። የማልትና የሌሊት ጸሎትንም ጊዜያትንም አያሳልፍም ነበረ። ስለ ፈጣሪው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ፍቅር ብሎ ይህንን ዓለም የናቀው የንዑድ ቅዱስ ክቡር ቅዱስ ገብረ ክርስቶስ ጸሎቱ በረከቱ በሀገራችን በኢትዮጵያ በደብራችን በደብረ ከዋክብት እንዲሁም በዚህ በተሰበሰቡ ሕዝበ ክርስቲያኖች ላይ አድሮና ጸንቶ ይኖር ለዘላለሙ አሜን። ትልቁ አባትና ሽማግሌ ቆመው ገድሉን እያስነበቡ ነገርን ከሳቸው የሚያንሰው ካህን ደግሞ ቁጭ ብሎ ያሳዝናል። አንዳንዴና ማየትም ኃጢአት ይሆን ላለሁኝና ነው ልከሰው ሳይሆን አንዳንድ ጊዜ ብንማር ብናይ ብንመለከት የሚል ነው። እግዚአብሔር አምላካችን ለሁላችንም ልብ ይስጠን። እኒህ ሽማግሌ ናቸው እንደምታዩዋቸው። በጣም ጺማቸው ደስ የሚል ነው። ሁሉ ነገራቸው ደስ የሚል ነው። እግዚአብሔር አምላክ በእነዚህ እድሜና ጊዜ ሰዓት አድርሶን እግዚአብሔርና መስግነን እንድንሄድ እግዚአብሔር አምላክ ይርዳን። ጺማቸው፣ መልካቸው፣ ሻሻቸው በጣም ደስ ይላል፣ ይገዛል አይምሮን እና የወጣቶች አካባቢ ላይ የሚታየው ግን በጣም ከበድ ይላል። እግዚአብሔር ልብ ይስጠን ነው የምንለው። ከነሱ መማር ያለብንን መማር እንዳንችል አንዳንድ ጊዜ እንሆናልና ከመጀመሪያ ጀምሮ ስመለከታቸው ቁጭ ብለው ነው በቃ የሚያዩት። ትንሽ እንኳን አይሰማቸውም። ይሄ መድረኩ መሄት ምን ላይ እንዳሉ እንኳን ያውቁትም እና አንዳንድ ጊዜ ቆቡንም ቀሚሱንም ካባውንም ስናደርገው እንደው ያልሆነበት ቦታ ላይ እንዳንጥለው እፈራለሁ። እግዚአብሔር ሁላችን ጋር ይሁን። የጻድቁ በረከት እኔ በጠዋት ተነስቼ ሰውን እንዳማ እንግዲህ መንፈሳዊነት ይሁን ወይም ደግሞ
ስጋው አስተሳሰብ በውስጤ ሰርጾብኝ ይሁን ወይም መንፈሳዊ ቅናት ይሁን ወይም ደግሞ እንደው ካለኝ የቤተክርስቲያን ቅናት ይሁን አላውቅም። እሱ ያውቀው፣ ግን እግዚአብሔር ይቅር ይበለኝ ብዬ ነው የምጠይቀው። ስለዚህ ምናምን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሁላችሁም እግዚአብሔር አምላካችን ይባርከን ይቀድሰን። አይናችን ቅን ነገር እንዲያይ እግዚአብሔር አምላክ ይፍቀድልን። የሚያስተምር ወደ ህይወታችን የሚገባ ነገር እንድናይ እግዚአብሔር ይፍቀድልን። ከክፉ ነገር ይሰውረን። አሁን ታምረ ማርያም እንስማ። እነዚህ አባት ናቸው እያነበቡ ያሉ፣ በጣም ደስ ይላሉ። ሰብስክራይብ ላይ ሼር እያደረጋችሁ እንከታተላችሁ። ማርያም ማለት መንግስተ ሰማያት መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከነሱ ልትወለድ ተፈጠሩ። አዳምም እመቤታችን ማርያም ከእሱ አብራክ እንድትከፈል ከሔዋንም ማኅፀን እንድትወለድ አውቆ ሔዋንን ሕይወቴ ነሽ ይላት ነበር። የእመቤታችንን ክብሯ ምስጋናዋ ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር? ሊሰማውስ የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልብ ነው? አስቦ ሊደርሰውስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለንን ያህል ከምስጋናዋ ጥቂት እነግራቸዋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ እሴይ ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየች ትነገር ነበር። የእመቤታችን ትውልዷ በአባቷ በኩል ከንጉሱ ከዳዊት ወገን ነው። በእናቷም በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷ ስም ኢያቄም ነው። የእናቷ ስም ሐና ነው። ስጋዊ ነገርን ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳን አልተቻላቸውም። በቀደመ ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የወልድስ ማደሪያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የመንፈስ ቅዱስ ቤት የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱ ባህርያት ከተፈጠረ ሰው ወገን ከእመቤታችን በቀር እሳትን የተሸከመ ኃጢአትንም ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን ማርያም ሀሳብ እንደ አምላክ ሀሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኗ አምላክ እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልና ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያትም ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ትመሰገናለች እና የቤተ ክርስቲያን ልጆች ለእናንተ ለኃጥአን መድኃኒታችሁ ስለሆነች አክብሯት። በጎ አገልግሎትም ለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቦናችሁ እመኑባት፣ እሷ መድኃኒታችሁ ናትና። በስዕሏም ፊት ስገዱ። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ። በሰማይ ያሉ መላእክትም ሁሉ ይሁን ይሁን በእውነት ይደረግ ይበሉ። እሰግድ ለኪ እሰግድ ለኪ እሰግድ ለኪ ሶስት ጊዜ እሰግድልሻለሁ። እግዚአብሔር ከአንቺ ሰው ሁኖ ሙሽራ ከጫጉላው እንዲወጣ ከአንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነች እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደል የጣላት ሔዋን ጽኑ የሚጎዳ ማሰሪያዋ በአንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩ ደመና ተጭኖ መጥቶ ማኅፀንሽ አደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሕሪ ከአንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ።
ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እምእቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እምእቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባሪያሽን ባሪያ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደድ ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብን። በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ይህ ነው። ቁስጥንጥንያ በሚባል አገር አንድ ንጉሥ ነበረ። ሚስቱም እግዚአብሔርን የምትፈራ ነበረች። ሁለቱም ደጋግ ናቸውና ልዑል እግዚአብሔር የሚወደውን ሥራ ይሰሩ ነበር። ልጅም ስለሌላቸው እያዘኑ እመቤታችንና ወደ ከበረች አገር ፈጽመው ይለምኑ ነበር። ልጅም አገኙና ስሙን አብደመሊስ አሉት። በእሱ ምክንያት ፍጹም ደስታ ደስ አላቸው። ባደገ ጊዜም የሮምን ንጉሥ ልጅ አጭተው አጋቡትና በእመቤታችን ቤተ ክርስቲያን ፊት ሰርግ አደረጉለት። ድንግል እመቤታችንም ከኃላፊው ምድራዊ ሰርግ አዳነችውና በሌሊት ወጥቶ አርማንያ ወደምትባል አገር የአንድ ዓመት መንገድ ያህል ሄደ። ስርዓቷ እጅግ ገናና የሆነ በአፋም የድሃ ማደሪያ ያላት ቅጽሩም ጽኑ የሆነ ቤተ ክርስቲያን ነበረች። ቤተ ክርስቲያኑም በእመቤታችን ስም የተሰራ ነበር። አብደብረሲህ ገብረ ክርስቶስም ከእሳቸው ጋር በቤተ ክርስቲያን ውጭ ሆኖ እየጾመ ለእግዚአብሔር ለእመቤታችንም ይገዛ ነበር። እሱም የእመቤታችንን ስም ይጠራ ነበር። ከዕለታት በአንድ ቀን ሲመሽ እመቤታችን ለአንድ ደግ ቄስ ተገልጻ ድሆች ወደሚያድሩበት ብቻውን ወደሚኖርበት በቤተ ክርስቲያን በር ደጅ ሂደህ ማደሪያው ከዚህ ውስጥ ይሆን ዘንድ አውጥተህ አምጣው አለችው። ምልክቱን የቤቱን ምልክት ነግራ ሂደህ አምጣው፣ ከድሆች ጋራ ይኖር ዘንድ አትተወው አለችው። ያን ጊዜ ከመኝታው ተነስቶ እመቤታችን እንደነገረችው ሂዶ ቁሞ ሲጸልይ አገኘው። የእግዚአብሔር ማደሪያ ገብረ ክርስቶስ ወይ እመቤታችን ወደ ቤቷ ጠርታለችና ና አለው። እሱም እኔን ታውቅ ዘንድ ማን ነገረህ አለው። እመቤታችን ስራህን ሁሉ ነገረች ብሎ እንደነገረችው ሁሉ ነገረው። እሱም የተደረገውን ሁሉ ከጫጉላውም ቤት እንደወጣ እናትና አባቱንም እንደተዋቸው ስለ ክርስቶስ ብሎ ድህነትን እንደመረጠ ነገረው። ወደ አዳራሿም ውስጥ አስገባው። ወንድሞቼ ይህን ፍቅርና በገብረ ክርስቶስ ላይ እመቤታችን ያደረገችውን ይህን ተአምር ወቁ። መርጣ የመንፈስ ቅዱስን ቅባት የቀባችው ከዘመኖች ማዕበል የተነሳ የማትነወጽ አዲስ መርከብ ማርያም ናት። ልመናዋ ክብሯን በእኛ ለዘላለም በእውነት ይደርብን።